ቤተሰባችን ገና ልጆች እያለን ነበር ጥለውን ሄዱት። ወንድሜ ነው ያሳደገኝ። እሱ እንዳልገደለ እርግጠኛ ነኝ። የሆነ ሰው ታርጌት አድርጉት እንጂ። ወንድሜ ፒአይ የሚባል ቡድን ውስጥ እንደሚሰራ ነገረኝ። ወደ ወንድሜም ለመቅረብ ያንን ቡድን መቀላቀል እንዳለብኝ ተነገረኝ። ከዚያም መሪያቸውን አገኘሁት። መቀላቀል እንደምፈልግ ነገርኩት፣ ግን ሊያናገረኝ አልፈለገም። በወረቀት የተሰራ ክሬን አስቀምጬለት ሄድኩኝ እና እርዳታ እንደሚያስፈልገው ነገርኩት። ተከታዮቹን ብድግ አሉና አሳደዱኝ። በቀጣዩ ቀን ጓደኛው ደወለለትና የማይታወቅ ደብዳቤ እንደደረሳቸው ነገረው። በደብዳቤው ውስጥ አንድ ፎቶና የቅድሙን አይነት ወረቀት እንዳገኙም ነገረው። ፊወንቺ ማለት የጆንን ወንጀል የሚመሰክር ቁልፍ ሰው ነበር። ጆኒ ኤንሶ በጥብቅ እየፈለገው ነበር፣ ግን ፈጽሞ ሊያገኘው አልቻለም። ስለዚህ እርዳታ እንደሚያስፈልገው አወቀ። በቀጣዩ ቀን አንድ ጥበቃ መጥቶ ካርድ ሰጠኝ። ፒአይ ቡድንን መቀላቀል ቻልኩኝ። በመጨረሻም ወንድሜን አገኘ። ከስራ መልስ አወራን። ከዚህ ላስወጣው እንዳሰብኩ ነገርኩት። ከዚህ ብንወጣ መኖር የሚያስችል ገንዘብ እንደሌለን ነገረኝ። ወደ ዲኮፐር እየተመለከትኩ የደበቀው $5 ሚሊዮን እንዳለ ነገር